بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم الله ጋር ከምንቀርብባቸውና ራሳችንን ከምናስተካክልባቸው የነበረንን ባህሪያቶች ማስተካከል መለወጥ ነው። እዚህም እንደ አንድ ማሳያ ይሆናል የማምነው ኢማም ኢብኑ ቀይም አልጀውዚ አላህ ስራቸው እንደላቸውና የሚያነሱት ነገር አለ። ምን ይላሉ? ፈርሐቱከ ቢዘንብ አሸዱ ሚነ ዘንብ عند الله سبحانه وتعالى ይላሉ። አንዳንድ ጊዜ በወንጀል መደሰት ከወንጀሉ የበለጠ ወንጀል ነው ይላሉ። حزنك لفوات الذنب أشد من الذنب عند الله سبحانه وتعالى ወንጀል ባለመስራትህ መጸጸት ከወንጀሉ የበለጠ ወንጀል ነው ይላል። ብዙ ጊዜ በህይወታችን ውስጥ እንደ ሰው ደካሞች ነን፣ ሰዎች ነንና ልንስት፣ መስመር ልናልፍ፣ የተለያዩ ጉዳዮች ላይ ልንወድቅ እንችላለን። በሰውነታችን ያን እድል ስናገኝ ወደ አላህ ለመመለስ ሙባደራ ማድረግ፣ በምንችለው አቅም ተውበት አድርገን አላህ ጋር እርቅ ለመፈጸም ጥረት ማድረግ ሲገባል፣ ከዛ በተቃራኒ የሚኖሩ ባህሪያቶቻችን ዋጋ ሊያስከፍሉ እንደሚችሉ ሲያነሱ አንዳንዴ ቅድም እዛቸው መልሰው ሐሳባቸው ላይ እንዳነሱ አላህን ባለመወንጀላችን ማዘን ወይም ደግሞ አላህን ባለመወንጀላችን መጸጸት ከባድ ወንጀል ነው። አስቡት፣ አንተ ያስከፋኸው የወነጀልከው አላህ ነው። ወንጀልህና ወይም ማጥፋታችን ሳይቀር ዝቅ ብለን ለማስተካከል መወሰናችን ሳይቀር ከዛ አልፈን ደግሞ ነገሮችን በዛ ልክ ለመሄድ መጓዝ ምን ያህል ፈታኝና ከባድ ሊሆን እንደሚችል ማሰብ ይፈልጋል። እዚህም በማሳየት ወንጀል በተቃራኒው ሰዎች በትክክል አላህ ጋር ሲገናኙበትና እንደው ጥፋታቸውን አምነው ዚላ ውስጥ ሲገቡበት የሚፈጥረውን ስሜትም እሳቸው ያነሳሉ። ምን ይላሉ? አላህ ስራቸውን ይወድላቸውና አንዳንድ ወንጀሎች የጀነት መግቢያ ሰበብ ይሆናሉ ይላሉ። ሌሎቹ ደግሞ መልካም ስራዎች ለጀሃነም መውደቂያ ምክንያት ይሆናሉ ይላሉ። ይህንንም ማሳያ አድርገው ሲያነሱ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደገለጹትና እንደተናገሩት ምንድነው የሚያነሱት? ረሱል አለይሂ ሰላዋቱላሂ ዐለይሂ ወሰለም ሰዎች የጀሃነም በር የሚከፍቱት ሰዎች በበጎ ስራ የሚታወቁ ሰዎች ናቸው ይላሉ። ረሱል ሰለላሁ ዐለይሂ ወሰለም ሙስሊም አቡ ሁረይራ በተዘገቡት ሐዲስ ላይ አወል ምን ተሰሩ فيهم النار ያሉት ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ጀሃነም ተቀጣጠለባቸው ቃሪ አልቁርአን ነው፣ ኢማም ነው፣ ሰደቃን የሰጠ ሰው ነው፣ የጃህር ላይ የተገኘ ሰው ነው። እነዚህን ትልልቅ ተግባራት ሰርተው ተምረው አስተምረው ሰጥተው ሰድቀው ታግለው ህይወታቸውን ዋጋ ከፍለው ምናልባት እነሱ መጀመሪያ ጀሃነም ሰዎች ምክንያታቸው ምንድነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሲቀሩም ሲያቀሩም ስምን ፈልገዋል፣ ክብርን ሽተዋል፣ ከሰዎች ከጅለዋል። ያንን አላህ Subhanahu Wa Ta'ala በዱንያ ላይ ወስዳችሁታል፣ አኺራይን የምላሽ ደግሞ ዱንያ ላይ ጨርሳችኋል ጉዳያችሁን። ሲሰጡም ሲሰጡ መስጂዱን ሲገነቡ፣ መድረሳውን ሲያንጹ፣ የተለያዩ ኸይራቶች ላይ ሲገኙ፣ የቲሞችን ቤት ሲዳብሱ በሚያደርጓቸው ነገሮች አሁንም ስምን ፈልገዋል፣ ክብርን ሽተዋል፣ ዋጋቸውን ከምድር አግኝተዋል፣ ከሰዎች ተቀብለዋል፣ እውቅና ተሰጥቷቸዋል። የኔ እውቅና እናንተ ምድር ላይ ጨርሳችሁታልና እዛ ልቋል ይላል አላህ Subhanahu Wa Ta'ala። አንገታቸውን ለሰይፍ የሰጡ በሚመጣ ፈተናዎች ውስጥ ወድቀው ራሳቸውን ህይወታቸውን ዋጋ የከፈሉ ሰዎች ሳይቀር ሰዎች ዘንድ ጀግና ለመባል እንዳደረጉት ስለሚያምኑ በኸይር ስራቸው ውስጥ ኸይር ስራቸው ትልቅ ሆኖ ብዙ ነገር ሊለውጥላቸው የሚችለው ኸይር ስራ ለነሱ ግን ምናልባት ለጀሃነም መግቢያ ሰበብ ሊሆን ይችላል። በሌላው መልኩስ ደግሞ ይላሉ ኢማም ኢብኑ ቀይም አልጀውዚ አንዳንድ ወንጀሎች የመማሪያ ምክንያቶች የጀነት መግቢያ ሰበቦች ይሆናሉ። ሰዎች ጥፋትን ያጠፋሉ፣ እንደ ሰውነት ስህተት ላይ ይወድቃሉ፣ ይሳሳታል። ያችን ስህተታቸው ያስከፉት ይህን የዚህ ዩኒቨርስን የዚህን ፍጥረት ዓለምን ፈጣሪ የሆነውን አላህ Subhanahu Wa Ta'ala መሆኑ ገብቷቸው ያዝናሉ፣ ያለቅሳሉ፣ አላህ ፊት ይጮሃሉ፣ ተውበት ያደርጋሉ፣ ወደ አላህ ይማጸናሉ። እነዚህ ሰዎች ያቺ ጽፋት ማጥፋታቸው ለትክክለኛ ተውበት ለመመለስ ምክንያታቸው ትሆናለች። ወንጀላቸው አላህ ጋር ለመታረቂያቸው፣ ስህተታቸው አላህ ጋር ለመቃረቢያቸው ምክንያት ሆኖ ህይወታቸውን ይቀይራል። ከትልቁ ባዶችና አላህ ዘንድ ተወዳጅ ባሮች ለመሆን ያደርሳቸዋል። ወንጀላቸው አላህ በመፍራት መዳኛ ሲሆናቸው፣ ኸይር ስራቸው ደግሞ በልባችን ውስጥ ባለ የተለያየ ስሜት ውስጥ የመጥፊያ መንገዳችን ሲሆን ይታያል። እንደ ሰዎች ነን፣ እንሳሳታለን፣ ብዙ ስህተቶችን ሰርተናል፣ አጥፍተናል። አሁንም ባጠፋነው ግን ማልቀስ፣ መደበቅ ወደ አላህ ዛሬ አደጋውና ፈታኝ እንደ ማህበረሰብ የወደቅንበት ትልቅ አደጋ ሁሉም ጉዳዮቻችን ወደ ሶሻል ሚዲያና ወደ ማህበረሰብ እናወጣቸዋለን። እኛ ጋር ቀርተው እኛና በአላህ መካከል እንኳን ተደብቀው ምህረትን እንዳይሰጡ የተውበት እድል እንዳያጎናጽፉን አደባባይ ላይ ለቀናቸዋል። ከኛ አልፎ ሌሎች ላይ ደርሰዋል። መመለስ በማይችሉበት ስደት ሰዎች እንዲሻረጉት ያን ወንጀል አድርገናል። ይህ አደገኛው ነገር ነው። ስለዚህ ነው ወንድሞች እንደ ሰው እንሳሳታለን፣ በብዙ ነገር ላይ ልንወድቅ እንችላለን። ግን ለቅሶ ልናለቅስበት፣ አላህን ይቅርታ ልንለምንበት፣ ወደ ተውበት ልንቻኮልበት ሲገባ በተቃራኒ ከሆነ ጉዳቱ ከፍተኛ ነው። ኸይር ስራዎቻችንን መስራታችን ብቻ አይደለም የተሰሩበት ዓላማና የተሰሩበት ንያ ምንድናቸው ብለን ልንፈትሻቸው በአግባብ ልናያቸው ይገባል። አንድ ረመዳን ሊያስተካክልልን ከሚገባው
ልንጠቀምበት ከሚከጀለው ነገር ይሄ ወሳኝ ነው ብዬ አስባለሁ። የብዙዎቻችን አደጋ የብዙዎቻችን ችግር ስለሆነ በምንፈተንባቸው ወንጀሎች በምንሰራቸው መልካም ስራዎች ሁለቱም ለውጤት እንዲበቁ የጠፋውን ጥፋት መመለሻ ሆኖልን አላህ ጋር እንድንፈጽምበት የተሰራው ኸይር አጅር አግኝተን ደረጃችን ከፍ እንዳደርግበት እንዲሆን እያችንን ማስተካከል ለምንና እንዴት እንሰራዋለን ብለን ማየት ወሳኝ ስለሆነ ይህንን ቆም ብለን እንድንመለከተው ነው የዛሬው መልእክቴ። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።